ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የአሜሪካ የመጨረሻው ማስጠንቀቂያ ለህወሓት። የጦርነት አባዜ ያናወጠው ህወሓት በትግራይ ክልል ውስጥ አፈሳውን በከፍተኛ ደረጃ መግፋቱን ቀጥሏል። የገዛ ወገኑ ላይ የጦርነት ነጋሪት ከመጎሰም የማይቦዝነው አቅም አጥቶ ምላሱ ብቻ የቀረው የህወሓት ስብስብ የትግራይ ህዝብ ጀርባ የሰጠውና ታጣቂው በግፍ እየከዳው ብቻውን ቀርቶ እያለ ዛሬም በቅዠት ዓለም ውስጥ ሆኖ እናሸንፋለን እያለ ይገኛል። በማዕከላዊ ዞን ውቅሮ ከተማ በግዳጅ ተወስዶ በወታደራዊ ስልጠና ላይ የነበረ አንድ ወጣት ለማምለጥ ሲሞክር በታጣቂዎች ጥይት ተመቶ መገደሉን ተከትሎ በአካባቢው ከፍተኛ የህዝብ ቁጣ ተቀስቅሷል። እንዲሁም በማዕከላዊ ዞን ማይቀነጣል ወረዳ ልጆቻችሁን ለጦርነት ስጡ የተባሉ ወላጆች አሻፈረኝ በማለታቸው ከሳምንት በላይ በቀበሌው ሚሊሻዎች ታስረው እንደሚገኙ ለማወቅ ተችሏል። ከዚህ የአፈሳ መረብ አምልጠው ወደ አዲስ አበባ የገቡ ወጣቶች ሁኔታውን ሲያስረዱ ትግራይ የጨለማና የፍርሃት ድባብ ውጧታል። በውጭ ያለው ማህበረሰብ በትግራይ እየተካሄደ ያለውን ዘግናኝ ድርጊት በአስቸኳይ ያስቁም ሲሉ ጥሪ አቅርበዋል። ቡድኑ ልጆቻችንን በኃይል እያፈሰ ነው በማለት ድምጻቸውን ያሰሙ የሁመራ ተፈናቃይ እናቶችን ከሽሬ መጠለያዎች ጭምር አፍኖ ወስዷል። የቡድኑ የጭካኔ እጅ ድንበር ተሻግሮ በሱዳን አምራ ኩባ የስደተኞች ካምፕ የሚገኙ ምስኪን ተፈናቃዮችን 500,000 የሱዳን ፓውንድ እንዲከፍሉ ካልሆነ ግን በግዳጅ ውትድርና ውስጥ እንዲሳተፉ እያስገደዳቸውም ይገኛል። በሌላ በኩል ታዋቂው አክቲቪስት አሉላ በአሜሪካ ውስጥ በቪዛ የሚኖሩ የህወሓት አመራሮች ልጆች ስም ዝርዝር በእጁ እንደሚገኝ አስታውቋል። ወላጆች ከዚህ የጦርነት ጉሰማ ድርጊታቸው የማይቆጠቡ ከሆነ በከንቱ ለሚረግፈው የትግራይ ወጣት ሲል ዝርዝሩን ለአሜሪካ መንግስት አሳልፎ በመስጠት ልጆቹ እንዲባረሩ እንደሚያደርግ አስገንዝቧል። ይህንንም ተከትሎ ዓለም አቀፍ ተቋማት በህወሓት ላይ ውግዘቱን እያሳረፈና የዲፕሎማቲክ ማህበረሰቡም ተጨማሪ ጫናን በስብስቡ ላይ እንዲያሳርፍ ጥሪ እያቀረቡ ይገኛሉ። ህወሓት ከዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶች ሁማን ራይትስ ዎች በኩል ያወጣቸውን አፋኝ ህጎች በአስቸኳይ ይሰረዝ ዘንድ ይፋዊ መግለጫ ማውጥቶበታል። ድርጅቱ ቡድኑ ከቅርብ ጊዜ ወዲያ ጸደቁ በሚል ያወጣቸው የመናገር ነጻነትን የሚገድቡና ወታደራዊ ግዳጆችን የሚያውጁ ህጎች ከኤርትራ አምባገነን አካሄድ ጋር ተመሳሳይነት ያላቸውና የዜጎችን መብቶች ሙሉ በሙሉ የሚጥሱ መሆናቸውን በመግለጫው ይፋ አድርጓል። ድርጅቱ አክሎም ፕሪቶሪያን ያፈራረሙ አካላት የአፍሪካ ህብረት እንዲሁም አሜሪካና የአውሮፓ ህብረት አባል ሀገራት የህወሓት ሰዎች ያወጡትን ይህን አፋኝ አዋጅ በአስቸኳይ እንዲሰርዙና በትግራይ ወጣት ላይ ከሚያደርጉት አፈሳ እንዲቆጠቡ ግፊት ሊያደርጉ እንደሚገባ ጥሪ አቅርቧል። በተጨማሪም በቀጣይ ወደ ትግራይ ያቀናል ተብሎ የሚጠበቀው የአሜሪካ ልዑክ ለህወሓት የሚሰጠው የመጨረሻው የሰላምና የድርድር እድል መሆኑን ከታማኝ ምንጭ አረጋግጠናል። በዚህ ንግግር ላይ ቡድኑ ለሰላም ተገዥነቱን ካላስመሰከረ በአሜሪካ መንግስት ደጋፊነት ጭምር በሁለቱም የህወሓት ወታደራዊ ካምፖችና ዴፖች ላይ በተመሳሳይ ሰዓት የሚፈጸም የመጨረሻና ከባድ የድሮን ጥቃት እንደሚሰነዘር ተረጋግጧል። በመሆኑም በካምፕ ውስጥ የሚገኘው ታጣቂ ራሱን ለማዳን አሁኑኑ የመሸሽና የመክዳት እንቅስቃሴ ሊጀምር ይገባል። በመጨረሻ ቡድኑ በዓለም አቀፍ የሽብርተኝነት ድንበር ተሻጋሪ ወንጀል መርማሪ ድርጅቶች በኩል ከዓለም አቀፍ አሸባሪዎች ጋር የፋይናንስ ፈንድ ትስስር አለው በሚል ከፍተኛ ምርመራ እየተደረገበት ሲሆን ከዚህም የሽብር ቡድን ጋር ጥምረት የፈጠሩ የሀገር ውስጥም ሆነ የውጭ ኃይሎች የፍረጃው ሰለባ ከመሆናቸው በፊት ራሳቸውን እንዲያገሉ ማስጠንቀቂያ ተሰጥቷል። ወደ ቀጣይ ዜና ተሸጋገርን። ፋኖ ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። የሀገር መከላከያ ሰራዊት የህዝብን ሰላም ለማስከበርና የህግ የበላይነትን ለማረጋገጥ በወሰደው ወታደራዊ እርምጃ የጃውሳውን ቡድን ወታደራዊ አከርካሪ ሙሉ በሙሉ ሰብሮታል። የአማራን ህዝብ ሰላምና ረፍት በመንሳት በህዝብ ትከሻ ላይ ተቀምጦ የግል ስልጣኑን ለማራዘም ሲውተረተር የነበረው ይህ የጥፋት ኃይል አሁን ላይ መውጫ ቀዳዳ በማይገኝበት ፍጹም የመፈራረስ ምዕራፍ ውስጥ መግባቱን የደረሱን መረጃዎች ያረጋግጣሉ። በዚህም ሰሞኑን ሰሜን ሸዋ ዞን በተለያዩ ወረዳዎች የህዝብ ሰላም ሲነሱ በነበሩ የጃውሳው ቡድን ታጣቂዎች ላይ ሰራዊታችን በወሰደው የተቀናጀ ዘመቻ በርካታ ታጣቂዎች ከ50 በላይ የነፍስ ወከፍ መሳሪያዎች ጋር እጅ እንዲሰጡ ተደርገዋል። ይህ ኦፕሬሽን የቡድኑን ወታደራዊ ክንድ ማላሸቅ ብቻ ሳይሆን የሞራል ውድቀቱን ለአደባባይ ያበቃ ሆኗል። የቡድኑን ፍጹም ተስፋ መቁረጥ በሚያሳይ መልኩ በማራኪዎቹ መካከል እድሜያቸው ያልደረሱ ህጻናትና በግዳጅ ቡድን እንዲቀላቀሉ የተደረጉ ታዳጊዎች በብዛት መገኘታቸውን ሰራዊቱ ይፋ አድርጓል። ጽንፈኛው ቡድን የራሱን እድሜ ለማራዘም የነገ ሀገር ተረካቢ የሆኑ ህጻናትን እንደ ጋሻና የጦርነት ማገዶ እየተጠቀመባቸው መሆኑንም ተረጋግጧል። በተያያዘ ዜና ከሰኔ 10 እስከ 16 ድረስ ባሉት ተከታታይ ቀናት በሰሜን ምዕራብ ጎጃም በአዊ ብሔረሰብ አስተዳደርና በደቡብ ጎንደር ዞኖች የሀገር መከላከያ ሰራዊት ተከታታይ የሆኑና የታቀዱ
የታቀዱ የማጽዳትና የምንጠራ እርምጃዎችን አድርጓል። በዚህም 230 የጃውሳ ታጣቂዎች ሙሉ በሙሉ ተደምስሰዋል። ቁጥራቸው በውል ያልታወቁ በርካታ ታጣቂዎች ደግሞ ቁስለኛ ተደርገዋል። በተጨማሪም የቡድኑን አቅም ሙሉ በሙሉ በሚያሸመድዱ በርካታ የቡድንና የነፍስ ወከፍ መሳሪያዎች ከነሙሉ የባንዳው የሎጂስቲክስ ንብረቶች ጋር በቁጥጥር ስር ውለዋል። በተመሳሳይ ዜና በሰሜን ወሎ ዞን መቄት ወረዳ በጀግናው የሀገር መከላከያ ሰራዊት ልዩ የማጽዳት እርምጃ ተካሂዷል። ሰራዊቱ ቀደም ሲል በወሎ ፋኖ ላይ ከወሰደው ተደጋጋሚ የድሮን እርምጃ በተአምር ተርፎ በጫካው ውስጥ ተሸሽጎ የነበረውን ታጣቂ ድምጥማጡን አጥፍቶታል። በመቄት ወረዳ በተደረገው በዚህ ስኬታማ ኦፕሬሽን ታጣቂው ሙሉ በሙሉ የተደመሰሰ ሲሆን 2 ብሬንና 1 የቃታ ሱኪ መሳሪያ፣ 150 የብሬን ጥይትና 3 የብሬን ሸንሸል፣ ጽንፈኛው ኃይል ለሽብር ስምሪትና ለኮንትሮባንድ ሲጠቀምበት የነበረ 1 ባጃጅ እንዲሁም ልዩ ልዩ አልባሳትና ሌሎች በርካታ የጦር ቁሳቁሶች በቁጥጥር ስር ውለዋል። መንግስት ለታጠቁ ኃይሎች በተደጋጋሚ የሰላም አማራጮችና የምህረት ጥሪዎችን ሲያቀርብ መቆየቱ ይታወሳል። ይህን ጥሪ አስመልክቶ በርካታ የጽንፈኛው ቡድን ታጣቂዎች ጥሪውን እየተቀበሉ ይገኛሉ። በዚህም በአማራ ክልል ሰሜን ሸዋ ዞን ብቻ 3162 የታጠቁ ኃይሎች እልቂትንና የጥፋት መንገድን በቃም በማለት የሰላምን አማራጭ ተቀብለዋል። እነዚህ ታጣቂዎች ትጥቃቸውን ሙሉ በሙሉ በመፍታት ወደ ቀድሞ ሰላማዊ ማህበረሰባቸው የተቀላቀሉ ሲሆን ለቀሩት የጫካ ታጣቂዎችም ይህ የጥፋት መንገድ አያዋጣም፣ ወደ ሰላም ተመለሱ የሚል መልእክት አስተላልፈዋል። የመንግስት የሰላም እጅ ዛሬም የተዘረጋ መሆኑን የገለጹት የዞኑ ባለስልጣናት ትጥቅ የፈቱት ዜጎች ወደ ልማትና ወደ መደበኛ ህይወታቸው እንዲመለሱ አስፈላጊው ድጋፍ እንደሚደረግላቸው አስታውቀዋል። ወደ ቀጣይ ዜና ተሸጋገርን። ታዋቂው የአሜሪካ የምርመራ ተቋም ACLED ባደረገው የረጅም ጊዜ ጥናት የአፍሪካ ቀንድ የሰላም እጦት ካንሰር ሻቢያ መሆኑንና ከህወሓት የሽብር ቡድን ጋር ያለውን አደገኛ ትስስር ይፋ አድርጓል። ወቅታዊ የትጥቅ ትግል ትንተናና አዝማሚያዎችን የሚያጠናው ታዋቂው የአሜሪካ ተቋም ይፋ ባደረገው የረጅም ጊዜ ጥናት የአፍሪካ ቀንድ የሰላም እጦት ዋነኛ ካንሰር ሻቢያ መሆኑን በተጨባጭ መረጃዎች አረጋግጧል። ተቋሙ አክሎም ከዚህ የቀጠናው ካንሰር ጋር በተናበበ መልኩ የሽብር ተግባራትን በመፈጸም ቀጠናውን ወደ ባሰ የጦርነት አዘቅት ውስጥ ለመክተት ሌትና ቀን እየሰራ ከሚገኘው የህወሓት ቡድን ላይ ዓለም አቀፍ ማህበረሰብ አይኑን እንዳይነቅል ሲል ጥብቅ ማስጠንቀቂያ ሰጥቷል። ይህ በእንዲህ እንዳለ የሱዳን ማዕድን ቆፋሪዎች ግብጽ በሱዳን ግዛት የሚገኙ የማዕድን ቦታዎች በኃይል እየተቆጣጠረችና ይዞታውን በከፍተኛ ደረጃ እያስፋፋች ነው በሚል በተደጋጋሚ ክስ እያቀረቡ ይገኛል። ሆኖም ግን የሀገሪቱን ድንበርና ህዝብ የመጠበቅ ኃላፊነት ያለበት የሱዳን ጦር ይህንን የግብጽ ግልጽ ወረራና ጥቃት ተከትሎ ምንም አይነት አጸፋዊ እርምጃ ለመውሰድና የድንበር ሉዓላዊነቱን ለማስከበር ቅንጣት ያክል ፍላጎት እንደሌለው በዝምታው እያስመሰከረ ይገኛል። ይህን የጦሩን አቅመቢስነትና ግዴለሽነት የተረዱ የአካባቢው ነዋሪዎች ስፍራው በአስቸኳይ በፈጥኖ ደራሽ ኃይሉ ቁጥጥር ስር እንዲወድቅና አስተማማኝ ጥበቃ እንዲያገኝ ለማድረግ ከፍተኛ እንቅስቃሴ እያደረጉ ይገኛል። በመሆኑም ነዋሪው ከፈጥኖ ደራሽ ኃይሉ ጋር በተናበበና በተቀናጀ መልኩ በመስራት የራሱን መብትና ወሰን ለማስከበር ወሳኝ እርምጃ ሊወስድ እንደሚገባ ጥሪ ቀርቧል። በመጨረሻም ዓለም አቀፍ ማህበረሰብ በሱዳን ጦር ላይ ጠንከር ያለ ወታደራዊና ዲፕሎማሲያዊ እርምጃ ለመውሰድ እየተነሳ ይገኛል። የሱዳን ጦር በሰሜን ኮርዶፋን በሚገኝ ንጹሃን ዜጎች ላይ እያደረሰ ያለው ተደጋጋሚና አሰቃቂ የአየር ድብደባ በዓለም አቀፍ ደረጃ ከፍተኛ ቁጣን ቀስቅሷል። ይህንን ሰብአዊ እልቂት ተከትሎ የተባበሩት መንግስታት ድርጅት ለሱዳን ጦር ጠንካራና የመጨረሻ ማስጠንቀቂያ የሰጠ ሲሆን በአስቸኳይ ጥቃቱ የማይቆም ከሆነ ዓለም አቀፍ ማዕቀቦችና እርምጃዎች እንደሚከተሉ አስታውቋል። ወደ ቀጣይ ዜና ተሸጋገርን። ኢትዮጵያ ወደ ዓለም የንግድ ድርጅት ተቀላቀለች። የምስራቅ አፍሪካ የኢኮኖሚና የዲፕሎማሲ ማማ ለመሆን በጽኑ ምርታ ላይ የምትገኘው ኢትዮጵያ በዓለም አቀፍ መድረክ ሌላ ታሪካዊ ድል አስመዝግባለች። የሀገርን የኢኮኖሚ መዋቅር ከዓለም አቀፍ የነጻ ገበያ ስርዓት ጋር ለማስተሳሰር ሌትና ቀን በቁርጠኝነት እየሰራ የሚገኘው የኢትዮጵያ መንግስት በንግድ ዲፕሎማሲ መስክ መላውን የአፍሪካ ቀንድ የሚያነቃቃ ስትራቴጂካዊ ስኬት ማስመዝገቡን አስታውቋል። ኢትዮጵያ ወደ ዓለም የንግድ ድርጅት ለመቀላቀል እያደረገች ባለው ጉዞ ውስጥ ትልቅ እምቅ አቅም ካላት ኒውዚላንድ ጋር የሁለትዮሽ ገበያ ተደራሽነት ፕሮቶኮልን በይፋ ተፈራርማለች። ይህ ስምምነት ኢትዮጵያ የድርጅቱ ሙሉ አባል ለመሆን ለምታደርገው ጥረት እጅግ ወሳኝ ምዕራፍ መሆኑ የተመለከተ ሲሆን የሀገሪቱን የውጭ ንግድና የኢኮኖሚ እድገት በከፍተኛ ደረጃ እንደሚያሳድገው ተረጋግጧል። ይህ ስምምነት በተለይም በግብርና፣ በኢንዱስትሪ ምርቶች፣ በቴክኖሎጂና በአገልግሎት ዘርፍ ላይ የተሰማሩ ኢትዮጵያውያን ላኪዎች የዓለም አቀፍ የጥራት ደረጃን ጠብቀው ምርቶቻቸውን በሰፊው እንዲያቀርቡና የሀገሪቱን የውጭ ምንዛሪ ግኝት በቢሊዮን ዶላሮች እንዲያሳድጉ
እንዲያሳድጉት ትልቅ መደላደል ይፈጥራል ተብሏል። ከዚህም በተጨማሪ ኒውዚላንድ በዓለም ንግድ ድርጅት ውስጥ ካላት ከፍተኛ ተሰሚነትና ጥብቅ የንግድ ህጎች አንጻር ከኢትዮጵያ ጋር ይህንን ስምምነት መፈራረሟ ሌሎች የድርጅቱ አባል ሀገራትም ከኢትዮጵያ ጋር ተመሳሳይ የሁለትዮሽ ስምምነቶች በፍጥነት እንዲያደርጉ መንገዱን በሰፊው የሚከፍትና የድርጅቱ ሙሉ አባል የመሆን ሂደቱን የሚያቀላጥፍ ነው ተብሎ ይጠበቃል። ይህ ስኬት የሀገር ውስጥ የንግድ ምህዳሩን ለማሻሻል፣ የኮንትሮባንድና የህገወጥ ንግድ መረቦችን ለመበጣጠስ እንዲሁም የውጭ ቀጥታ ኢንቨስትመንትን ለመሳብ ያግዛልም ተብሏል። እንዲሁም ኢትዮጵያ የዓለም የንግድ ድርጅትን ለመቀላቀል ከሁለት አስርት ዓመታት በላይ ረጅም ድርድር ስታካሄድ የቆየች ቢሆንም አሁን ባለው የለውጥ አመራር ወቅት ግን ሂደቱ ልዩ ትኩረት ተሰጥቶት እጅግ ፈጣንና ውጤታማ በሆነ መንገድ ጫፍ ላይ መድረስ ችሏል። መንግስት በዚህ ረገድ የወሰዳቸው የህግና የአሰራር ማሻሻያዎች የጉምሩክ አሰራርን ማዘመናቸው፣ የፋይናንስ ዘርፉን ለውጭ ውድድር ክፍት ማድረጋቸው የዓለም የንግድ ድርጅት መሪዎችና ኒውዚላንድ ያሉ ሀገራትን ሙሉ እምነት ሊያተርፍ ችሏል። ይህ ስኬት ኢትዮጵያ በአስቸጋሪ ቀጠናዊና ዓለም አቀፋዊ ፖለቲካ ጫናዎች ውስጥም ሆና አስተማማኝና ጠንካራ የኢኮኖሚ ስትራቴጂ መከተል የምትችል የነገዋ ልዕለ ሀያል ሀገር መሆኗን በአደባባይ አስመስክሯል። ወደ ቀጣይ ዜና ተሸጋገርን። ፋኖ ወደ ለየለት የእርስ በርስ ጦርነት ገብቷል። በዓለም አቀፍ ማዕቀቦች የተከበበው የህወሓት ቡድን ህልውናውን ለማራዘም ሲል በትግራይ ወጣቶች በጎረቤት አማራ ክልልና በስደተኞች ላይ ያነጣጠረ የጦርነት ማዕበል ለመክፈት እኩይ ተግባር ውስጥ ተሰማርቷል። የህወሓት ትክክለኛ ፍላጎት ከአማራ ክልል መሬት በተለይም ወልቃይትና ራያን ብቻ መሆኑን የተረዱ በርካታ የፋኖ አመራሮች የቡድኑን የጽምዶ ጥሪ በጽኑ አውግዘዋል። ይህንን ተከትሎ ቡድኑ የህዝባችን ጥያቄ ከወልቃይት በላይ ነው የሚል አዲስ የማታለያ ስልት ይዞ ብቅ ቢልም እውነታው ግን ከፌዴራል መንግስቱ ጋር በማበር በተፈናቃይ ስም እነዚህ መሬቶች ዳግም ወሮ ፋኖን መላውን አማራ ለማጥፋት ያቀደ መሆኑ ታውቋል። ይህንን ሴራ የተረዱና በጽምዶ ውስጥ ያልገቡ የፋኖ ታጣቂዎችን እንቅፋት ሊሆንብን ይችላሉ በሚል እንዲወገዱ የህወሓት አመራር ቀጭን ትዕዛዝ ያስተላለፈ ሲሆን ይህንን የእልቂት ትዕዛዝ እንዲያስፈጽሙ በጎንደር ለሀብቴ ወልዴ፣ በጎጃም ለዘመነ ቡድን፣ በወሎ ደግሞ ለነምሬ ወዳጆ ኃላፊነት ሰጥቶ በማንቀሳቀስ ላይ ይገኛል። በሌላ በኩል የፋኖ የውስጥ መከፋፈልና እርስ በርስ መበላላት ጫፍ መድረሱን የሚያረጋግጡ የድምጽ ቅጂዎች እየወጡ ይገኛል። የሀብቴ ወልዴ ጦር ሌላኛውን የፋኖ አመራር የደረጀ በላይን ኃይል በደንቢያ ላይ ለሀገር መከላከያ ሰራዊት ጥቆማ በመስጠት ማስመታቱና ማውደሙን ተከትሎ ታጣቂዎቹ በስልክ ልውውጥ ላይ ደስታቸውን ሲገልጹ የሚያሳይ የድምጽ ቅጂ መውጣቱ ተረጋግጧል። አርበኛ ደረጀ በላይ ልክ እንደ አርበኛ መሳፍንት ሁሉ ከህወሓት ጋር የሚያደርገውን ድብቅ ጽምዶ የሚቃወም በመሆናቸው ቀደም ሲል ዘመነ ካሴ የጎንደር ፋኖ በወጣቱ መመራት ይገባል በሚል ያስተላለፈው መመሪያ ተከትሎ የተፈጸመ መሆኑ ታውቋል። ይህም ሀብቴ ወልዴ እነዚህን ሁለቱን አዛውንቶች በቀጥታም ሆነ በተዘዋዋሪ መንገድ እንዲያስወግድ ከላይ የተሰጠውን ቀጭን ትዕዛዝ በተግባር መፈጸም መጀመሩንም ተረጋግጧል። ይህንን ወልቃይትን በህወሓት ለማስወረር የተጠነሰሰውን ሴራና የዘመነ ካሴ ቀኝ እጅ ሆነው ጎንደር ላይ የሚንቀሳቀሱትን የሀብቴ ወልዴና ዮሐንስ ንጉስን ክህደት የተረዱት የፋኖ መሪዎች የመልሶ ማጥቃት ጦርነት አውጀዋል። ሴራው የገባቸውና አርበኛ መሳፍንት፣ አርበኛ ደረጀ በላይና ባየቀናው በጋራ በመሰለፍ እነዚህን የዘመነ ካሴ ተላላኪዎች የሆኑትን ሀብቴ ወልዴንና ዮሐንስ ንጉስ ከጎንደር ምንድር ሙሉ በሙሉ ለማስወገድና ለመደምሰስ የተደራጀ ወታደራዊ እንቅስቃሴ በጋራ መጀመራቸው ተረጋግጧል። ይህም በጎንደር ፋኖ ስብስቦች መካከል ታይቶ የማይታወቅ እጅግ አስከፊ የእርስ በርስ ፍጅት መቀስቀሱም ታውቋል። ይህ በእንዲህ እንዳለ አፋብን ዘመነ ካሴን በእሱ አጠራር ራስ ዘመነ ካሴን በማህበራዊ ሚዲያ ሰደበ ያለውን የራሱን አባል በቁጥጥር ስር አዋልኩ እያለ ትልቅ ድል እንዳስመዘገበ ሁሉ እያሰራጨ የሀሳብ ልዩነትን ማስተናገድ የማይችል አፋኝ ቡድንነቱን በአደባባይ እያስመሰከረ ይገኛል። ቡድኑ ጥቃቅን የውስጥ ትችቶችን እንኳን መቋቋም የማይችል የሀሳብ ልዩነትን ማስተናገድ ፍጹም የማይፈልግና ከተራ የተደራጀ ወንበዴ ስብስብ የማይሻገር አፋኝ ኃይል መሆኑን ማስመስከር ቀጥሏል። በዚህም በፋኖ ስብስብ ውስጥ የተፈጠረው የእርስ በርስ ክደትና የስልጣን ሽኩቻ ቡድኑ ወደ መበታተን ማምራቱን ያሳያል። በቀጣዮቹ ጥቂት ሳምንታት ይህ በርስ በርሱ የሚበላላ ኃይል በራሱ ውስጣዊ ቀውስ ምክንያት ሙሉ በሙሉ እንደሚፈራርስ በግልጽ መገመት ይቻላል። በተያያዘ ዜና በዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ይፋዊ መግለጫ አውጥቷል። በመግለጫውም የኦሮሚያ ክልልን ወሰን ለመጣስ የሞከሩትን ለሰው ሕይወት መጥፋት ምክንያት የሆኑትን የጽምዶ ኃይሎችን ህገወጥ ድርጊት አጥብቆ አውግዟል። አያይዞም መሰል ቀጠናዊና ብሔራዊ ስጋቶችን በጋራ ለመቋቋም የህግ የበላይነትን ለማስከበርና የሀገርን ሰላም ዘላቂ ለማድረግ የሚያስችል ጠንካራ የፖለቲካ ፓርቲዎች ጥምረት በአስቸኳይ እንዲመሰረት ጥሪ አቅርበዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።